በቂ ሁሴን ይባላል። እሺ አሁን ያገኘው ማይባር ሐይቅ ላይ አሳ እያሰገርክ ነው። እንዴት ነው የአሳ ማስገር ስራ? አሪፍ ነው። ብቻው ጠዋት ማታ ነው የማሰግረው። ሁለት አይነት አሳ ዝርያ አለ። እነሱ ዱቤ ቀረሱ ይባላሉ። ብዙ አሳዎች ማውጣት ይቻላል? አዎ ይወጣል። እስከ 50 በቀን ይችላል። መረብ የሚጨመር ከሆነ ረጅም መረብ ከሆነ ከዛ በላይ ይወጣል። ከ100 በላይ ሊወጣ ይችላል። አዎ ደስ የሚል ገብስ ነው። ግን ገብሱ ባቄላም እንደ ዘንድሮ ሆኖ አያውቅም። እንደው አሁን ዝናቡ ካላቋረጠው አሁን የተወሰነ ይፈልጋል ዙሮ አይ ጥሎለ በሆነ ይፈልግ ነበር። ግራማ ይሄ ደግሞ ዝገሪ ይሄ ያፋፍ ይሄ ማዶ ላይ አጋሪ ወዲያል በኮረዲያ ነው። ጀብልም ወዲያል በኮረዲያ ነው። ወሬዝ ሌላው ወሬዛ ወደ ደሴ ዙሪያ ነው። የተወደዳችሁ ተመልካቾቻችን እንደምን አላችሁ? በዛሬው መሰናዶ የድንቅ የተፈጥሮ ውበት ያለበትን በተራሮች የተደበቀ አስገራሚ ሐይቅ የሚገኝበትንና በእንግዳ ተቀባይነቱ ወደር የለሽ የሆነ ሕዝብ የሚኖርበትን አንድ አካባቢ ያስቃኛችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ነባር የሆናችሁ ቪዲዮ ላይክ አድርጉ። የወሎ እምብርት ከሆነችው ደሴ ከተማ ተነስተን ጀሜ የሚባለው ሰፈር ስንደርስ ወደ ኮምቦልቻ የሚያስኬደውን መንገድ ወደ ግራ በመተው የደቡቡን በር ተከትለን መጓዝ ጀምረናል። ዕለቱ ሰኞ ከመሆኑ ጋር ተያይዞ በወረዳው ርዕሰ ከተማ ሳልመኔ የገበያ ዕለት በመሆኑ አብረውን የተሳፈሩት ነጋዴዎች የገበያ ሰዓቱ እንዳይደርስባቸው የፈለጉ ይመስላል። መኪናው በቆመ ቁጥር አረ ሹፌር ሳበው እንጂ ረፈደ፣ ፈጠን በል፣ ረዳት ቶሎ ግባ፣ መጫን ይብቃ ወዘተ የሚሉ ድምጾች ከመኪናው ውስጥ ይሰማሉ። ሾፌሩም የሚወጣውን እየጫነ የሚወርደውን እየሸኘ በቻለው ፍጥነት እያሽከረከረ ነው። ከመስከረም እስከ መስከረም ልምላሜ የማያጣትን የደሴ ከተማን ሕዝብ በአትክልት ምርቷ የምትመግበውን ቀሊናን በመኪናችን መስኮት አሻግረን እየተመለከትን ዳገታማውን የሐራ ወበሎን መንገድ ከወጣን በኋላ ደሴ ዙሪያን ተሰናብተን ወደ አልቡኮ ወረዳ መግባት ጀምረናል። ዳቡሽ ሀገር ከተባለው ስፍራ እንደደረስን ለኮምቦልቻ ጀርባውን ሰጥቶ የማይባር ሐይቅን አቅፎ የያዘውን ተራራማ መልክዓ ምድር አሻግረን ተመለከትን። በዚህ ተራራ እቅፍ ውስጥ ደግሞ ሰማያዊው የማይባር ሐይቅ ተነጥፎ ይታያል። ቁልቁለታማውን የዳቦሽ ሀገር ጫካ አቆራርጠን እንደጨረስን ከሐይቁ በቅርብ ርቀት ላይ ከምትገኘው ማይባራ አፋፉ ላይ ይሰራልኝ ማማ እምዬ ታች ጦሳ ሲባል እንድሰማ ከተባለላት ማይባር ቀበሌ ደረስን። በሐይቁ
ዙሪያ ያሉት ተራሮች ግርማ ሞገስ ቀልብን ይማርካል። ከሁሉ በላይ ደግሞ በተራሮቹ መሃል የሚገኘው የማይባራ ሐይቅ የአካባቢው ድንቅ ተፈጥሯዊ ስጦታ ሆኖ በኩራት ተንጣሏል። የዚህ ሐይቅ መገኛው የአልቡኮ ወረዳ 014 ቀበሌ ሲሆን በደቡብ ወሎ መስተዳድር ዞን ከሚገኙት አርዲቦ፣ ሎጎና ጎልቦ ሐይቆች መካከል አንዱ ነው። በደቡብ ወሎ ዞን በደቡብ ምስራቃዊ አቅጣጫ ከደሴ ከተማ 25 ኪሎ ሜትር፣ ከአልቡኮ ወረዳ ሳልመኔ በስተሰሜን አቅጣጫ 12 ኪሎ ሜትር እንዲሁም በቅርብ ርቀት ካለችው ጦሳ ፈላና ከተባለችው የአልቡኮ ወረዳ ታዳጊ ከተማ 5 ኪሎ ሜትር ርቆ ከባህር ወለል በላይ ከ2500 እስከ 2800 ሜትር ባለው የከፍታ ልዩነት ውስጥ የሚገኘው የማይባር ሐይቅ ለእይታ ማራኪ የሆነ ሰማያዊ ቀለም የተላበሰ በመሆኑ ሰማያዊ ሐይቅ ብለው የሚጠሩት ብዙዎች ናቸው። ሄክታር ስፋትና 10.5 ሜትር ጥልቀት እንዳለው የሚነገርለት ይህ ሐይቅ ቆሮሶና ዱቤ የተሰኙ ሁለት አይነት የአሳ ዝርያዎች እንዲሁም ዳክዬ፣ ካንኪሳና ድብቅ ብዬ የተባሉ የአዕዋፍት ዝርያዎች መኖሪያ ነው። አልቦሬና ቡፍቄ ለሚባሉ አካባቢዎች በወረዳው መንግስት ካናል ተሰርቶ የቡናና ፍራፍሬ ምርት በመስኖ እየለማ እንደሆነ የአካባቢው ነዋሪዎች ይናገራሉ። ማይባርም በታንኳ ሲሻገሩ ባይ እኔም ገባሁበት መከራዬን ላይ እንዳለችው ዘፋኝ እኔም ደፈራልኩና ከሐይቁ ዳርቻ ላይ ከምትገኘው ታንኳ ላይ በስፍራው ተደራጅተው የአሳ ማጥመድ ስራን ከሚሰሩት ወጣቶች መካከል ፈቂ ከተባለው ወጣት ጋር እየተጨዋወትን ሐይቁን አቋርጬ ተሻገርኩ። ስምህም አልበል? በቂ ሁሴን ይባላል። እሺ፣ አሁን ያገኘው ማይባር ሐይቅ ላይ አሳ እያሰገርክ ነው። እንዴት ነው የአሳ ማስገር ስራ? አሪፍ ነው። ቻው ጠዋት ማታ ነው የማሰግረው። ሁለት አይነት አሳ ዝርያ አለ። እነሱ ዱቤ ቀረሱ ይባላሉ። በቀን አንድ ጊዜ ነው። ቢያንስ ብዙ አሳዎች ማውጣት ይቻላል? አዎ ይወጣል። እስከ 50 በቀን 50። ከዛ በላይ ማውጣት አይቻልም? ይቻላል። መረብ የሚጨመር ከሆነ ረጅም መረብ ከሆነ ከዛ በላይ ይወጣል። ከ100 በላይ ሊወጣ ይችላል። የመረብ እጥረት አለብህ ማለት ነው? የመረብ እጥረት አለ። ኦኬ። መረቡን አሁን በራስ ገዝተህ ነው? አዎ ማህበር የሚተገዛ መረብ ነበር። ያ አይሰራም። በራሴ መረብ ነው አሁን እየሰራ ያለው። ኦኬ። ጀልባዋ ነሳ? ጀልባዋ የእንትናት ሰው ለሰው ድርጅት አንተ ነው። ሰዎች ለሰዎች የሰጣችሁ ጀልባችን ነው። ኦኬ። የሞተር ጀልባ የለም? የሞተር ጀልባ የለም። አዎ። ኦኬ። ዞሮ እቺም ጥሩ ያንቀሳቀሰቻችሁ እንደሆነ ነው ያየው ያለውት። የአሳ ሽያጩ ምን ይመስላል? የት ነው የምትሸጡት? የአሳ ሽያጭ እንኳን ማዞር ነው፣ እያዞርኩ ነው። ተጠቃሚው ደግሞ የገዛኝ ያለው እንዴት ያጠራቅምና ፍሪጅ እያዞርኩ ነው የምሸጠው። አሳዎቹን በምንድን ነው የምትለዩዋቸው? ቀረሶና
ዱቤ ነው ያልከኝ አይደለ? በምንድን ነው የሚለዩት? ቀረሱ የሚባለው ሽምብርና ነው። ይሄንኛው ደግሞ ዱቤ ጥቁር ነው። ኦኬ። ለነገሩ ሳያቸው እኔ የራሳቸው የሆነ የሚለዩበት እንትን አለ። የአካላቸው ቅርጽ ራሱ የተለያዩ መሆኑን ያመለክታል። በእውነት ይሄን የመሰለ ሐይቅ ተሸክመን ነው እንግዲህ ብዙ ነገር ማድረግ ሲቻል በእጅ ያለ ወርቅ እንደሚባለው አገልግሎት ሲሰጥ አይስተዋልም። ከዚህ ባሻገር እንግዲህ ይሄ ሐይቅ አንደኛ ለአሳ ማስገር ስራ እየተጠቀማችሁበት ነው። ከዚህ ባሻገር ደግሞ በዛ ፊት ለፊት በሚታየው ተፋሰስ በኩል ወደ አልቦሬና ቡቄ ነው አይደለ የሚባለው፣ ወደ እነዛ የመስኖ አገልግሎትም እየሰጠ እንደሆነ ነው የሚታወቀው። አሁን አገልግሎት እየሰጠ ነው። አሁን ላይ ተጠቃሚው ላይ ለመስኖ አሁን ያው ክረምትም እየወጣ ስለሆነ ላይኖር ይችላል። በሐይቁ ዙሪያ የነበረኝን ቆይታ እዚሁ ላይ ያበቃው። ባለሀብቶችን በመጋበዝ በሐይቁ ዙሪያ የመዝናኛ ቦታዎች ተገንብተውና የሞተር ጀልባዎች ተሟልተው አካባቢው ለቱሪስት መዳረሻ ቢሆን የአሳ ምርት ተግባሩ በእንክብካቤ ላይ የተመሰረተ ሆኖ ለአሳ አጥማጭ ወጣቶቹ የገበያ ትስስር ቢፈጠር በሐይቁ ዙሪያ ያሰፈሰፈውን አረም ተረባርቦ በማስወገድና በሐይቁ ዙሪያ የአፈር እቀባ ስራ ተሰርቶ የሐይቁ ደህንነት ቢጠበቅ የሚሉ ጥቆማዎችን ሰንዝሬ በሌላ ጊዜ በሌላ መሰናዶ እስከምንገናኝ የዛሬውን በዚሁ አበቃሁ። ቸር ይግጠመን።